የተከበራችሁ የዩቲዩብ ቻናል ቤተሰቦች እጅግ በጣም በተደጋጋሚ የሚመጡ የ12ኛ ክፍል ስኮላስቲክ አፕቲቲዩድ ጥያቄዎችን አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ በየጊዜው የምለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን አትርሱ። ፓርት 4 Question number 28. If 6 over x equal to 18 over x plus 6, what is the value of x over 3? መጀመሪያ x ቫልዩን ሶልቭ እናደርጋለን ከዚህ ከተሰጠን ኢኩዌሽን። x ቫልዩን ሶልቭ ለማድረግ ክሪስ ክሮስ ማድረግ ነው። ስለዚህ ክሪስ ክሮስ እናደርግ x times 18 18x which is equal to 6 times this one 6x plus 36. Now collect like term together. 18x minus 6x equal to 36, which is imply 12x which is equal to 36. Now solve the values of x. We get the value of x 36 over 12 equal to 3. The question is to find the values of x over 3. Get the value of x 3 over 3, which is 1. So the correct choice is choice A. Next question. A box contains 4 red pens and 5 black pens. 2 pens were selected from the box without replacement. What is the probability that the 2 pens were different in color? አንድ ሳጥን አለ። ያ ሳጥን 4 ቀይ እስክሪብቶና 5 ጥቁር እስክሪብቶ ይዟል። ከነዚያ ውስጥ ራንደምሊ ሰሌክት የተደረጉት 2 እስክሪብቶች ናቸው። ነገር ግን የተጠየቀው ጥያቄ ምንድነው? What is the probability that the 2 pens were different in color? ሁለት ነው የሚነሱት። ከሁለቱም የተለያየ ከለር የምናነሳበት ፕሮባቢሊቲ ስንት ነው? Solution. First find the number of ways of selecting 2 pens of different color. ምን ያህል ፕሮባቢሊቲ አለን ወይ ምን ያህል ቻንስ አለን ሁለት እስክሪብቶች በምናነሳበት ጊዜ የተለያየ ከለር የምናገኘው? ያም ማለት 4 combination 1 times 5 combination 1 በኮምቢኔሽን ፎርሙላ መሰረት 4 ፋክቶሪያል ኦቨር 3 ፋክቶሪያል 4 minus 3 1 ፋክቶሪያል times 5 ፋክቶሪያል ኦቨር 4 ፋክቶሪያል times 1 ፋክቶሪያል which is equal to 4 times 5 which is 20. ስለዚህ የተለያየ ከለር የምናገኝበት ቻንስ 20 ነው ማለት ነው። Next, what is the number of ways of selecting 2 pens? የመጀመሪያ ላይ ያየነው ሁለት እስክሪብቶን ፒክ እናደርጋለን። ከነዚያ ውስጥ የተለያየ ከለር የምናገኝበት 20 አግኝተናል። ነገር ግን ሙሉ ሁለት እስክሪብቶ ይሄንም ጨምሮ ማለት ነው አላያየንም ጨምሮ ምን ያህል ways of selecting አለን ነው የሚለው ሁለተኛው ላይ we know we have total number of 9 pens ያ ማለት 4 ሲደመር 5 9 አለን። ስለዚህ number of ways of selecting 2 pens is this one 9 combination 2 which is equal to 9 factorial over 9 minus 2 factorial times 2 factorial which is equal to 9 times 8 times 7 factorial over 7 factorial 2 factorial 7 factorial cancel by 7 factorial we remain or we get 9 times 8 which is 72 over 2. 72 divided by 2 equal to 35. ስለዚህ number of ways of selecting 2 pens is 35. የተለያየ ሁለት እስክሪብቶ የምናገኝበት 20 ነው።
ነገር ግን ጄኔራሊ ሁለት እስክሪብቶ ሰሌክት የምናደርግበት ወይም ቻንሳችን 35 ነው። ስለዚህ የተጠየቅነው ጥያቄ ምንድነው? ፕሮባቢሊቲ ነው። ፕሮባቢሊቲ ኦፍ that the two pens were different in color ስለሚል 20/35 which is equal to 4/7 የኛውን ሲምፕል በ5/4 4/7 ሶ ይሄን የያዘው ምርጫ ማን ነው? ቾይስ ቢ is the correct answer. What is the simplified form of 1 divided by 10 to the power of -1 times -1 to the power of -10? እንደዚህ አይነት ጥያቄም የተለመደ ነው። ሶሉሽን here 10 to the power of -1 ማለት 1 to the power of 1/10 ማለት ነው። ስለዚህ አንድ ሲካፈል ለአንድ 10ኛ ሲባዛ -1 to the power of -10 ማለት እንደገና 1/-1 to the power of 10 ማለት ነው። በዚህኛው መሰረት 10 to the power of -1 ምን ብለናል? 1/10 ሆነ። ስለዚህ -1 to the power of -10 ማለት ደግሞ 1/-1 to the power of 10 ማለት ነው። here አንድ ሲካፈል ለአንድ 10ኛ ማለት አንድ ሲባዛ በ10 አንደኛው ማለት ነው። 10 ይመጣልናል። አንድ ሲካፈል ለ-1 ፓወር ኦፍ 10 ማለት እንደገና -1 ፓወር ኦፍ 10 ማለት ስንት ነው? አንድ ነው ይመጣል። ምክንያቱም ፓወር ኢቭን ስለሆነ ስለዚህ 1/1 እናገኛለን። 10 ሲባዛ በ1 which is 10 ስለዚህ ትክክለኛው ምርጫችን ኤ ይሆናል። choice A is the correct answer. 31 the next term of the sequence 162,54,18 is ሲኩዌንሲ ላይ የመጣ ጥያቄ ነው። በተደጋጋሚ በባለፈው ቪዲዮ አቅርቤላችኋለሁ። ሲኩዌንሲ እና ሲሪስ ማየት እንዳለባችሁ ኢንፎርም አድርጌያችኋለሁ። እዚህ ላይም ተጠይቃችኋል። ቀጣው ተርም ማን ነው? 162 54 18 ተሰጥቷችኋል። ስለዚህ መጀመሪያ ምን ማየት አለበት? የተርሙን ፓተርን ማየት ነው። ተርሙ ምን አይነት ነው? ጂኦሜትሪክ ነው? አርትሜቲክ ነው? ሲኩዌንስ የሚለውን አይደንቲፋይ ማድረግ ነው። ስለዚህ እስኪ እናካፍለው። 54 ሲካፈል ለ162 ስንት ይመጣል? 1/3 ነው ይመጣላችሁ። 18 ሲካፈል ለ54 አካፍሉት። አሁን 1/3 ነው ይመጣላችሁ። ስለዚህ ይሄኛው ሲኩዌንስ ምንድነው? ጂኦሜትሪክ ሲኩዌንስ ነው። ጂኦሜትሪክ ሲኩዌንስ ከሆነ ቀጣው ተርም ምንድነው? 18 ከሆነ ይሄኛው ቀጣው ምንድን 18 ሲባዛ በ1/3 ማለት ነው። ስለዚህ 18 ሲካፈል ለ3 ማለት ነው ስንት ይመጣል? 6 ይመጣል። ስለዚህ ኤክስፕላኔሽን ኦር ዲቴይል እዚህ ጋር አስቀምጬላችኋለሁ። ኢዝ ጂኦሜትሪክ ዊዝ አር which is equal to 1/3 ሶ 18 ሲባዛ በ1/3 6 ይመጣል። ቀጣው ተርም ከ18 ቀጥሎ የሚመጣው 6 ነው ማለት ነው። D is the correct answer. Question number 32. The second term of a geometric series is 5 and the sum is to infinity is 20. Then which one of the following is not true? Solution. We have G2 5 አላችሁ። G2 ማለት ደግሞ G1 times R ነው። S ኖርማሊ ኢንፊኒቲ ኦር ኢንፋይናይት ተርም ሰሙ ማለት ነው። G1/1/R ነው which is equal to 20. ስለዚህ G2ንና ይችኛዋን ተጠቅመና G1 እና R መፈለግ አለብን። so G1/1 minus R which is equal to 20. ይህ ማለት እንደገና G1 equal to ክሪስ ክሮስ ታደርጉት 20 minus 20R ማለት ነው። ነገር ግን ከዚህኛው R ማለት ምን ማለት ነው? 5/G1 ማለት ነው። ስለዚህ በR ቦታ
5 ኦቨር ጂ1 ተኩ 20 ሲቀነስ 20 ሲባዛ 5 ኦቨር ጂ1። ይሄኛው ማለት እንደገና ደግሞ ኤልሲኤም ፈልጋላችሁ ከዚህ ጋር 1 እና ጂ1 ማለት ይሄኛው ማለት እንደገና ከዚህ ጋር እኩል ነው 20 ሲባዛ ጂ1 ማይነስ 100 ኦቨር ጂ1። ስለዚህ ጂ1 ከማን ጋር እኩል ነው ማለት ነው? ከዚህኛው 20 ታይምስ ጂ1 ማይነስ 100 ኦቨር ጂ1። አላማችን ጂ1 ለማግኘት ነው። ስለዚህ እዚህ ጋር ምን አላችሁ? በውስጥ ታዋቂ አንድ አላችሁ ክሪስ አድርጉ ይችኛዋን ኤክስፕሬሽን እና ይችኛዋን ኤክስፕሬሽን። ስለዚህ ክሪስ ታደርጉ ኳድራቲክ ፋንክሽን ታገኛላችሁ። ጂ1 ስኩዌር ማይነስ 20 ጂ1 ፕላስ 100 which is equal to 0። ይሄኛው እንደገና ደግሞ ዩዚንግ ኳድራቲክ ፎርሙላ ፋይንድ ጂ1 which is equal to 10 ይመጣላችሁ። ስለዚህ ጂ1 10 ከመጣ what about r ማለት 5 ኦቨር ጂ1 ነው። ስለዚህ ጂ1 5 ኦቨር 10 ይመጣላችኋል። r 1 ኦቨር 2 so r is 1 over 2። what about ጂ3 ወይም ሶስተኛው ተርም ማን ነው? ጂ3 ማለት ጂ1 ታይምስ r the power of 2 ነው። ስለዚህ ጂ1 አላችሁ 10 ሲባዛ በአንድ ሁለተኛ the power of 2 ማለት ነው። አንድ ሁለተኛ the power of 2 ማለት 1 over 4 ነው። ስለዚህ 10 ሲባዛ በአንድ አራተኛ ማለት ነው። ሲምፕሊፋይ ስናደርገው 5 over 2 ይመጣል። ስለዚህ ሶስተኛው ተርም 5 ሁለተኛ ነው መሆን ያለበት። ሌላው ምርጫው ላይ ኤንዝ ተርሙ ተጠይቋል ወይም ኤንዝ ተርሙ ተቀምጦላችኋል እዚህ ጋር። ስለዚህ ኤንዝ ተርሙ ደግሞ n which is equal to ጂ1 times r the power of n minus 1 ነው የምናደርገው። ጂ1 አለና 10 አለን r 1 over 2 አላችሁ n minus 1 ኦልሬዲ ፎርሙላው ነው እዚህ ጋር እናስቀምጣለን። ስለዚህ ይሄኛውን አገኘን። ወደ ምርጫው እንምጣ። a it is common ratio is 1 over 2 yes r 1 over 2 ነው። b the third term is negative 5 over 2 no positive 5 over 2 c the first term is 10 ጂ1 ማለት ነው 10 d the nth term is 10 times 1 over 2 the power of n minus 1 which is correct. so the required one ከሚከተሉት ውስጥ ስህተት የሆነው የትኛው ነው ስለሚል b is the correct answer. choice b. question number 33 which one is the GCF and LCM of 160 and 520 respectively? ከዚህ ላይ greatest common factor እና least common multiple የ160 እና የ520 ነው የተጠየቀው። so using prime factorization technique we can identify GCF and LCM of both 180 and 520 በፕራይም ፋክተራይዜሽን እንጽፈዋለን። 160 ማለት 16 ባዛ በ10 ማለት ነው። 16 ማለት ደግሞ to the power of 4 times 10 ማለት 2 times 5 ማለት ነው። ስለዚህ ጋር to the power of 4 አለን፣ እዚህ ጋር to the power of 1 አለን። ስለዚህ ኤክስፖነንታቸውን አድ ማድረግ እንችላለን። to the power of 5 times 5 ይሄኛው ማለት the corresponding prime factorization of 160 second 520 ማለት ደግሞ 52 ሲባዛ በ10 ማለት ነው። 52 ማለት ደግሞ 2 ሲባዛ በ27 ማለት ነው። 10 ማለት 2 ሲባዛ በ5 ነው። 27 ማለት እንደገና ደግሞ ፕራይም ነምበር ስላልሆነ 3 the power of 3 ማለት ነው። ስለዚህ እዚህ ጋር ተዋላችሁ እዚህ ጋር ተዋላችሁ to the power of 2 አላችሁ። 27 ማለት 3 the power of 3 ይመጣል። ቺኛዋ ተርማላችሁ 5 ማለት ነው። ስለዚህ what is the GCF of 160 and 520? GCF of this one which is equal to the power of 2 times 5 which is 20 ነው የሚሆነው። እንዴት አገኘኸው ካላችሁ የ160 እና የ520 ፕራይም ፋክተራይዜሽኑን ጽፋችኋል። ይሄኛውና ይሄኛው ከዚህ ውስጥ የጋራ ኮመን ፋክተር የሆነውን ትፈልጋላችሁ።
ሁለት አለ እዚህ ጋር ሁለትም ነው ፋክተር ነው። ሁለትን ከያዘው ፋክተር ኤክስፖነንቱን ታያላችሁ። ከዚህ ጋር ሁለት ነው፣ ከዚህ ጋር አምስት ነው። ስለዚህ ሚኒማሙን ትወስዳላችሁ። ቱ ዘ ፓወር ኦፍ 2ን ትወስዳላችሁ። ቱ ዘ ፓወር ኦፍ 2 ሌላሳ የጋራ ፋክተር ፕራይም ፋክተር 5 አላችሁ። እዚህ ጋርሳ 5 አላችሁ። አጋጣሚ ፓወራቸው ተመሳሳይ ነው። ሊስት ነው የምወስዱት። ስለዚህ 5 እንወስዳለን። ሌላ የጋራ ፕራይም ፋክተር የላቸውም። እዚህ ጋር 3 ዘ ፓወር ኦፍ 3 ያለ እዚህ ጋር የለንም። ስለዚህ እንተዋለን ማለት የጋራውን ነው ሙሉ ከጋራውን ከወሰድን በኋላ ሊስት ኤክስፖነንት ያለውን እንፈልግና ከዛ ማባዛት ነው። ቱ ዘ ፓወር ኦፍ 2 ታይምስ 5 which is 20. what about LCM of 160 and 520? LCMአቸውን ለመፈለግ አሁንም ይሄኛውን እንጠቀማለን። ፕራይም ፋክተራይዜሽን ሪፕሬዘንቴሽኑ የሁለቱን ኤልሲኤሙን ስትፈልጉ ተመሳሳይ ፋክተር ያለውን ትፈልጋላችሁ። ፕራይም ፋክተር ሁለት አላችሁ። እዛ ፓወሩን ታያላችሁ። ፓወሩን ካያችሁ ሃይስት ፓወሩን ትወስዳላችሁ። ቱ ዘ ፓወር ኦፍ 5 ወሰድኩ። ሌላስ 5 አላችሁ። 5 ተመሳሳይ ነው። 5 ወሰድኩ። ሌላስ የቀረውንም እንወስደዋለን እያንዳንዱ ፋክተር ማለት ነው። ከዚህ ጋር ኤልሲኤም ላይ ምን ታያለች? የጋራው መጀመሪያ ታያለች። ከጋራው ሃይስት ኤክስፖነንት ያለውን ከዛ የጋራ ከሌለ ቀሪውን ታመጡታላችሁ። አሴ ፕሮዳክት ማለት ታባዙታላችሁ። ስለዚህ 3 ዘ ፓወር ኦፍ 3 ይቀራችኋል። ከዚህ ጋር 3 ዘ ፓወር ኦፍ 3 እዚህ ጋር 3 ዘ ፓወር ኦፍ 3 የለም። ነገር ግን እንጠቀመዋለን ኤልሲኤም ላይ። ጂሲኤፍ ላይ አንጠቀሙ ነበር። ኤልሲኤም ላይ ግን እንጠቀመዋለን። ስለዚህ ይህን ስናባዛው ደግሞ 4320 ይመጣልናል። ስለዚህ ሪስፔክቲቭሊ ስለሚል መጀመሪያ ጂሲኤፍ 20 የሆነ ቀጣይ 4320 የሚለው ምርጫ which is choice C. choice C is the correct answer. Question number 34. If theta which is equal to 420 degree, then which one of the following is true? A sin theta 1/2, B cos theta 1/2, C tan theta 1/2, D sec theta which is equal to 1/2 ይላል። So solution የመጀመሪያ ይሄኛው አንግል የት ኳድራንት ላይ ነው ያለው የሚለውን አይደንቲፋይ አድርጉ። ይሄ ኳድራንት ዋን ላይ ነው የሚገኘው። በዲያግራም ነው 360 ማለት አንድ ሙሉ ይሄኛው ነው ይመጣን እዚህ ጋር 360 ከ360 ላይ 60 ጨምሩበት 420 ትመጣለች። which is ይሄኛው ማለት እስከዚህ ያለው 420 ዲግሪ ማለት ይሄ ነው። ይሄኛው 60 ዲግሪ ተጨምሮበታል ይችላል። ስለዚህ ይሄኛውን 420 ዲግሪ እና 60 ዲግሪ ኮተርሚናል ናቸው። ምክንያቱም ሲስቴም ኢኒሻል እና ሲስቴም ተርሚናል ሳይዝ ስላላቸው ስለ ኮተርሚናል አንግል ሪፈረንስ አንግል አንድ የሰራሁት ቪዲዮ ስላለ ከዛ ተመልሳችሁ ዲቴይሉን ማየት ትችላላችሁ። ስለዚህ ኳድራንት ዋን ላይ ሁሉም ወይም ስድስቱም ትሪጎኖሜትሪክ ፋንክሽን ፖዚቲቭ ናቸው። ከዛ ኢቫሉዌት ማድረግ ነው። ሳይን 420 ዲግሪ which is equal to ሳይን 60 ዲግሪ ከኮተን ምላለው ጋር ለምን ኳድራንት ዋን ላይ ፖዚቲቭ ስለሆነ ሳይን 60 ዲግሪ ማለት ደግሞ √3/2 ነው። ሰከንድ ኮዝ 420 ዲግሪ which is equal to cos 60 ዲግሪ ማለት ነው። cos 60 ዲግሪ ማለት ደግሞ 1/2 ነው። tan 420 ዲግሪ ማለት tan 60 ዲግሪ which is equal to sin 60 ዲግሪ over cos 60 ዲግሪ ኮተርሚናሉን እየተጠቀምኩ ያለው ምክንያቱም 420 ዲግሪ ከ60 ዲግሪ ጋር ኮተርሚናል ስለሆነ ይሄ ማለት እንደገና የሳይን 60 ዲግሪ አግኝተናል √3/2 ነው። ይሄ cos 60 ዲግሪ 1/2 √3/2 divided by 1/2
which is equal to root 3 ይመጣልና last sec 420 degree which is equal to sec 16 degree which is equal to 1 over cos 60 degree cos 60 degree ማን ነው አግኝተናል 1 over 2 ስለዚህ 1 over 2 ማለት which is equal to 2 ይመጣልና ስለዚህ ከሚከተሉት ውስጥ ትክክል የሆነው የትኛው ነው የሚለው cos 60 degree or cos 420 degree is 1 over 2 ስለዚህ the correct answer is B. Question number 35. Which one of the following is a composite number? Number system ከ9ኛ ክፍል እስከ 12ኛ ክፍል በተለያዩ ቻፕተሮች ስለምንጠቀመው ነምበር ሲስተም ዲቴይሉን አንብቡ። ከሚከተሉት ውስጥ ኮምፖዚት ነምበር የሆነ የትኛው ነው? What's the difference between composite number and prime number? ምንድነው ልዩነታቸው? Recall. A number A, which is element of natural number, is said to be prime if it has only two factors. አንድ ናቹራል ነምበር ፕራይም የምንለው ሁለት ፋክተሮች ሲኖሩ ነው። ያም አንድና ራሱ። ሁለተኛው ኮምፖዚት የምንለው ኤ መቼ ነው? if it has three or more factors. ሁለት በላይ or ሶስትና ከዛም በላይ አካፋይ ያለው ነምበር ኮምፖዚት ነምበር ብለን እንጠራዋለን። ኤንን ኮምፖዚት ነው ወይ? የሁለት አካፋዮች ማን ነው? ፖዚቲቭ ፋክተር ላይ ነው እዚህ ጋር የምናየው። የሁለት አካፋዮች አንድና ሁለት ነው። ስለዚህ አንድና ራሱ ከሆነ ፕራይም ነው ብለናል። ስለዚህ ሁለት ኮምፖዚት ሳይሆን ፕራይም ነምበር ነው። ቢ 7 የ7 አካፋዮች አንድና ራሱ ነው ፕራይም ነው። ሲ የ9 አካፋዮች 1 3 9 ስለዚህ 3 እና ከዛ በላይ ስለሚል 3 ፋክተር አለው እዚህ ጋር ሲ ላይ ያለው ወይም 9 ስለዚህ ሲ is a composite number or 9 is a composite number. D 5 is a prime number not a composite number. ምክንያቱም የአምስት ፋክተር አንድና ራሱ ነው። so the correct choice is C. Question number 36. Given a set A which is equal to the set contain -1 and B set the set contain 0 -1. How many subsets does A have? ሴት ላይ የተጠየቀ ጥያቄ ነው። ይህ ሴት ስንት ሳብሴት አለው ነው። ሳብሴት እንዴት እንደምታወጡ፣ ፕሮፐር ሳብሴት እንዴት እንደምታወጡ፣ ፓወር ሴትን እንዴት እንደምታወጡ ዲቴይሉን ሴት ከሚለው ቻፕተር ላይ 9ኛ ክፍል ላይም አለ 11ኛ ክፍል ወይም 12ኛ ክፍል ላይም አለ። ከሁለቱም ቻፕተር ላይ ስላለ ማለት ከ9ኛ ክፍልም ከ11 ወይም ከ12ኛ ክፍል ላይም ስላለ ከዚህ ላይ ጥያቄ በዛ ያለ ጥያቄ ሊወጣ ስለሚችል ዲቴይሉን ማየት አለባችሁ። how many subsets does A have ነው የሚላችሁ። ስለዚህ የዚህን ሳብሴት ለማወቅ ነምበር ኦፍ ኤሌመንቱ መጀመሪያ ማወቅ አለበት። 1 2 3 ነው ያላችሁ። የኛው እንደ አንድ ሴት ነው -1 የኛው የኛው እንደ አንድ ኤሌመንት ነው። ኤምፒሲስ እንደ አንድ ሁለተኛ ኤሌመንት ነች። እሺኛው እንደገና ደግሞ እንዳለ ሶስተኛ ኤሌመንት ነው። ስለዚህ ይሄ ሴት 3 ኤሌመንት ነው ያሉት። 3 ኤሌመንት ካለው ስንት ሳብሴት እንጠብቃለን? to the power of 3 በሚለው ፎርሙላ መሰረት to the power of 3 8 ይመጣላችኋል። ነምበር ኦፍ ሳብሴት 8 ፕሮፐር ሳብሴት ብትባሉት to the power of 3 -1 ወይም ከ8 ላይ 1 መቀነስ ነው።
which is 7. Number of subset of set A ስለሆነ ጥያቄ ጠይቀው the correct answer is choice A. Choice A is the correct answer. The last question, question number 37. The sum of age of the mother and her daughter is 50 years. አምሳ ማለት ነው እዚህ ጋር 5 years ago the age of the mother was 4 times the age of the daughter. What will be the age of the daughter after 6 years? A. 37 years. B. 13 years. C. 20 years. D. 19 years. ይህን ጥያቄ ቀድሞ የመለሰ ሽልማት አለው። መልካም እድል። መልሱን ከዚህ ቪዲዮ ስር ማስቀመጥ ትችላላችሁ። ኦኬ፣ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ፣ ለሌሎችም እንዲደርስ ሼር አድርጉት። ሃቭ ኤ ናይስ ታይም